ሰላም ልጆች፣ የዛሬው የትርት ርዕሳችን ብልሁ ነጋዴና ጉልበተኛው ሰውዬ የሚል ነው። በድሮ ጊዜ አንድ በጉልበቱ የሚመካ ሰውዬ ለንግድ ወደ ሌላ ሀገር እየሄደ ሳለ በመንገድ ላይ አንድ ነጋዴ ያጋጥመዋል። ይህ ነጋዴ ምንም ጓዝ የሌለውና ፈርጣማ የሆነ ፈረሱን እየጋለበ ከጉልበተኛው ሰውዬ ጋር ሲደርስ ሰላምታ አቀረበለት። ሁለቱም የተጨዋወቱ ፈረሳቸውን እየጋለቡ አብረው መሄድ ይጀምራሉ። ጉልበተኛው ሰውዬ ፈረስ እግርን ጅብ የነከሰው በመሆኑ ፈረሱ ያነክሳል፣ ቶሎ ቶሎም አይራመድም። የጉልበተኛ ሰውዬ የነጋዴውን ፈረስ ሲያይ በጉልበቱ በመተማመን ፈረሱን ሊቀማው ፈለገ። ወዳጄ፣ ፈረስህ በጣም ጎበዝ ነው። እናም አንዴ ልጋልበው? ከተማ ልንደርስ ስለሆነ እዛ ሰጠሃለሁ እና አሁን ቀይረኝ ብሎ በትህትና ሲጠይቀው ነጋዴውም እሺ ፈረሱን እንካው ብሎ ሰጠው። ትንሽ እንደተጓዙም ከተማ በመድረሳቸው ነጋዴው ፈረሱን እንዲቀይረው ሲጠይቀው ይህ ጉልበተኛ ሰውዬ የምን ፈረስ? የትስ ሰጠኸኝ? ይሄ ራሴ ፈረስ ነው ብሎ ካደው። ይህ ነጋዴ ቢለምነውም ጉልበተኛው ሰውዬ ጠብ ሊያነሳበት ፈልጎ ሊመታው ሲነሳ ወደ ሕግ ቦታ ሂዶ ፈረሴን ወሰደብኝ ብሎ ከሰሰው። በክሱ መሰረት ጉልበተኛው ሰውዬ ሕግ ፊት ቀርቦ የራሱ ፈረስ እንደሆነ እና ልጅነቱ ጀምሮ እንዳሳደገው ተናገረ። ዳኛውም ነገሩን ለማጣራት ፈልጎ ነጋዴውን ፈረሴ የኔ ነው ካልክ ልዩ መለያ ካለውና ታውቀው ከሆነ መጠየቅ ትችላለህ አሉት። ነጋዴውም እሺ አንድ ጥያቄ ልጠይቅህ፣ እሱን ከመለስክ ፈረሱን ትወስዳለህ ብሎት ዳኛውም ጥያቄውን እንዲጠይቅ ፈቀዱለት። ይህ ፈረስ አንድ አይኑ አይነ ስውር ነው፣ የትኛው አይነ ስውር እንደሆነ ንገረኝ ሲለው ጠየቀው። ጉልበተኛውም ሰውየው ያልጠበቀውን ጥያቄ ስለጠየቀ ደንግጦ ቀኝ አይኑ ነው ብሎ ለዳኛው ፈረሱን መለሰለት። ይህን ባዩ ጊዜ ዳኛውም ጉልበተኛው ሰውዬ በጉልበት እንደነጠቀው ተረዱ። እናም ይህ ፈረስ የነጋዴው ነው ብሎ ፈረዱለት። ነጋዴውም እየተደሰተ ፈረሱን ይዞት ሄደ ይባላል። እናም ልጆች፣ የሰው ነገር የሰው ነው፣ የራሳችሁን ተጠቀሙ፣ የሰው መውሰዳችሁ ምንም አይጠቅማችሁ እንደሚሉት እንደዛው አድርጉ። የሰውን ነገር አትውሰዱ፣ ወሰዳችሁም በክብርና አመስገናችሁ መልሱ። ለሰው ነገር የኔ ነው ማለት መጥፎ ነው። ደህና ሁኑ ልጆች።